እንግዲያውስ የገዛ አካልህ ነው። እኔ ለሊ አንተን በረከቴን ከዛሬ ጀምሮ ባሪ አድርጌ ተቀብያለሁ። በደስታ ጊዜ ልደሰት፣ በታመምክ ጊዜ ልታመም፣ እንዲሁም በደስታና በሀዘነ ጊዜ እስከ ሞት ድረስ ላለመለየት በፈጣሪ ፊት ቃል እገባለሁ። አለገና ያኩኩሻም አለገና አረፍ ናውማ ከናሷ ነው ሙሽር ከአባቷ ነው ከአባቷ ነው ሙሽር ከአባቷ ነው ቆንጆናውማ ከናቷ ነው ሙሽር ከአባቷ ነው። መልካም ልብ ካለህ፣ መልካም አስተሳሰብ ካለህ፣ የሰው ፍቅር ካለህ፣ ከፈጣሪ ጋር ንጹህ ግንኙነት ካለህ፣ ጥላት እሾህ ቢሰከስክ፣ ጥላት እንቅፋት ባበዛ በምንም ታምር አንተን አያሸንፍህም፣ አንተን አይጥልህም። ለዚህ ማሳያ ለሊ ናት። ብዙ ጊዜ ልቧ ቢሰበር፣ ብዙ ጊዜ ጥላቶች ቢጥሏት፣ ብዙ ጊዜ ልቧን ቢሰብሯት ወድቃ አልቀረችም። ከወደቀችበት ተነስታ እንደ ጸደይ አበባ ፍክታለች። የፍካታ ውጤትም ዛሬ ተሞሽራለች። እንቅፋት ቢበዛም የበለጠ ህይወቷን ሊያሳምርላት ነው እንጂ መሬት ላይ ደፍቋት ወይም መሬት ላይ ጥሏት ሊቀር አይደለም። አንዳንድ ጊዜ ጠንካራና ብልሃተኛ፣ አስተዋይ፣ ታማኝ፣ እንቁ እንደ ውስጥ ውበታችን የውጭ ውበታችን እንደሚያምረው የውስጥ ውበታችንም ውብ የሆኑ ሰዎች አሉ። ለዚህ ምስክር ለሊ ናት። ብዙ እንቅፋት ቢበዛባትም ሳትሸነፍ ፈጣሪ የሚፈትነኝ ስለሚወደኝ ነው፣ እምነቴ ሊፈትን ነው፣ እኔ ግን ደካማ ባሪያ ነኝ እያለች ሁልጊዜ ከፈጣሪዋ ጋር መልካም ግንኙነት ያላት ለሊ በኤላ መሄድ ልቧ ሳይሰበር ተሰባብሮ ሳይቀር ነገ ሌላ ቀን ነው፣ ፈጣሪ እኮ ምክንያት አለው፣ የወለደችኝ እናቴን እንኳን አጥቼ አሳድጎኛል፣ እዚህ አድርሶኛል፣ ስለዚህ ነገ ሌላ ቀን አስቀምጦልኝ ነው ብላ ተስፋ ሳትቆርጥ እዚህ ደርሳለች። የተዘጋው ልቧን ለባቡሬ የከፈተችው ለሊ ዛሬም በድጋሜ እንደ ኤላ ሰበረኝ፣ በድጋሜ እንደ ኤላ ከዳኝ እያለች እጅግ ልቧ ተሰብሮ ነበረ። ግን ፈጣሪ ጥሎ አልጣላትም። አንዳንዴ መልካም ልብ ሲሆን መልካምነት ያሸንፋል። ክፉ ሰዎች ግን አወዳደቃቸው የከፋ፣ ሽንፈታቸው እጅግ የከፋ ሽንፈት ይገጥማሉ። እንዴት አገኛችሁት? የሌሊ ደስታ ያስደሰታችሁ? እንዴት አገኛችሁት? የሌሊ ፈገግታ ስለተመለሰ፣ እንባዋ ስለታበሰ፣ ቃሏ ስለተመለሰ። እንደ ኤላ ከዳኝን ቃሉን በላ ባቡሬ አንተም የኤላ ጣፈንታ አደረስክብኝን የሚለው ጥያቄ እንቆቅልሽ ሆኖ ቀርቷል። የቤዛ ተንኮል ሳይሳካ የሌሊ ልብ ተጠግኗል። የሌሊ ሰርግ ሳይበላሽ የቤዛ ተንኮል ከሽፏል። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ውድ ያልተኖረ ልጅነት ተከታታዮችና አድማጮች ስለምሰጡኝ አስተያየት እጅግ አመሰግናለሁ። ተወዳጁ አደይ ሰራተኛዋ እጅግ አጓጊና ልብ አንጠልጣይ የሆነ ወደ መጨረሻው ፓርት ላይ ደርሰናል። ከፊትሽ እንባ ይጥፋ፣ ሁልጊዜ ልብሽ ከመሰበር አይራቅ የተባለች ይመስል ለሊ እንግዲህ ባቡሬ ሲሰወር ወዴት ገባ ሙሽራ የቀረ የሚለው ሙዚቃ ራሱ ለመክፈት ተቸግራ ሙዚቃውን ራሱ መስማት አልፈልግም፣ ውስጤ ነግሮኛል የሆነ ነገር እንደተፈጠረ እያለች በጣም አሳዝናን ነበር ሁላችንም። ለሌሊ ይሄ አይገባትም። በታመነች መልካም በሰራች ቅን በሆነች ይህ አይገባትም። የሩቅ ጥላታችን ስንጠባበቅ የቅርብ ወዳጃችን ያጠቃናል ይባላል። ለሊም ተናግራለች። የቤዛ ተንኮልና ክፋት መቼም አያልቅም። አመሜ ብላ ብታሴር፣ አበድኩ ብትል ብትጠመጥም፣ እኔ ግን መቼም አምኜ አልቀበላትም። ክፋቷና ተንኮሏ ልቤ ሰርስሮ ገብቷል። በፈጣሪ ዘንድ ይቅርታ አድርጌላታለሁ፣ ግን እኔ ከልቤ እሷን አምኜ አልቀበላትም ብላ አልዋጥላት ያለው ተቀይር ያለው ይቅርታሽን ፈልጋለሁ ብላ ቤቷ መታ የተንበረከከችው ቤዛ መጨረሻ ላይ ግን ጉድ አድርጋት ነበረ። ግን ወንድሟ የቤዛ ወንድም እንደ እህቱ ያን ያህል ጭፍን ያለ ክፋት የለበትም። የሰው ደስታ የሚያስደስተው አንዳንድ ሰዎች አሉ። ክፋት በውስጣቸው ቢኖርም ቢያንስ ትንሽ ጭላንጭል መልካምነት አለ። ባቡሬ እባክህን ህይወቴን አታበላሸው፣ አንዴና ለመጨረሻ ጊዜ ተስተካከለ ስል አትሰባብርብኝ፣ የዚያች ምስኪን ልጅ አትስበረው፣ ህልሟን አታጨልመው በማለት እንግዲህ እንዲፈታው አድርጎታል። ሀዘኗ ስትጠብቅ የነበረችው ቤዛ
የሌሊን ደስታ ስታይ እሷ ራሷ ልቧ ተሰብሯል። ይህንን ሳይሆን የልቧን ስብራት እንባዋ መቆሚያ አጥቶ እንባዋ ፊቷ በእንባ ሲታጠብ ማየት ነበር ፍላጎቴ። የቀማችኝን ሁሉ ነጥቃት አለው፣ ደስታዋን ነጥቃት አለው፣ እንባዋ እንዳይቆም አድርጌ ልቧን እሰባብረዋለሁ ያለችው ቤዛ እቅዷ ሳይሳካ የሌሊን ቅልጥ ያለ ሰርግ አክብረናል። በስተመጨረሻም ሙሽሪት መታለች እየተባለ ወደ ሙሽራው አጅበው ሂደዋል ማለት ነው። በጣም ደስ የሚል ነበረ። ሰሞኑን ሰርግ ኑሃሚ ድራማ ላይም ሰርግ ነው፣ አደይ ድራማ ላይም ሰርግ ነው። በጣም ቅልጥ ያለ ሰርግ በስቷል። ነገሩ ወቅቱም የሰርግ ወቅት ነው። ግን የሌሊ እቅድ ስላልተበላሸ ደስታዋ ስለተመለሰ እንባዋ ስለታበሰ በጣም ደስ ብሎኛል። እኔ በግሌ ሌሊ አይገባትም። በጣም ጠንካራ፣ አስተዋይ፣ ለቃሏ ታማኝ፣ ላመነችበት የማትደራደር እንቁ ሴት ናት። በጣም ደስ ይላል። ቤዛ ለዚህ ስራዋ ዋጋ ትከፍላለች። እኔ ሰው የለኝም ከፈጣሪ በታች አንድ አደይ አንቺ ብቻ ነሽ እያለች አንድ ባንድ እነባቡሬን ሁሉንም እንደ እናት እንደ አባት ልጅ አድርጋ የሰበሰበችው ሌሊ ብቻዋን ቢመስላትም ዛሬ ግን ከቤተሰብ በላይ የሆኑ እንቁ ቤተሰቦች አፍርታ ደስ የሚል ትዳር አሳልፋለች። ደስ የሚል የጋብቻ ፕሮግራም ነበረ። ያክስቷ ልጅ መታ ድባቡ ልታበላሸው ሞክራ ነበረ። ወንድሟ ምንም ቢጠላትም ምንም ቢርቃትም በጥላቻ ቢሞላም አሁን ግን የእህቱ ትርጉም ገብቶታል። የእህቱ ፍቅር ገብቶታል። በፊት በአክስቱ መልካም ሀሳብ ሳይሆን መርዝና ሾህ ሀሳብ ሲመረዝ የነበረው ያንን መርዝ ሀሳብ ረስቶ መልካም ልበና ገዝቶ ከእህቱ ሰርግ ላይ ታድሞ ለእህቱ ጠበቃ ለእህቱ መከታ ሲሆን አይተነዋል። እና ከዚህ በላይ የሚያስደስታለ? አንዳንድ ጊዜ ያለቀላቸው እኔ እንዳትነሳ አርጌ ሰበርኳት፣ እንዳትጠገን አርጌ ጣልኳት የሚሉ ጥላቶች አሉ። ግን በተገላቢጦሽ እነሱ የኛ ደስታ ለምን ደስ አላቸው ብለው እነሱ ሲቃጠሉ የምናይ ብዙ ነን። ከእንደዚህ ያለ ጥላት ይሰውረን። ሰው ማለት ደስታው የሚያስደስት፣ የሰው መለወጥ የሚያስደስተው፣ የሰው ማግኘት የሚያስደስተው ነው። ሰው ለምን አገኘ ምቀኝነት፣ ሰው ለምን ደስ አለው ተንኮል። ከእንደዚህ ያለ ወዳጅ ይሰውረን። ደስታው ለሚያስደስተው እንደዚህ ያሉ መልካም ጓደኞችን ያብዛለን። ቀጣይ እንግዲህ የሌሊ ሰርግ በዚህ ሁኔታ ተጠናቋል። ማን ነው ተረኛ የዛሬ ዓመት የልጅ አባት ተብሎ ተዘፍኖ ዛሬ ዓመት የማን ነው ተረኛው የሚባለው ነገር የዳይመንድ ወይስ የዴቭ የኩኩሻ ወይም የአደይ የሚለው ነው። እንግዲህ ወይ ኩኩሻ ወይ አደይ ናቸው ተረኛ። ስለዚህ ገና ሰርጎ አላለቀም። ፏፍሽም በሚል ሰርግ አሳልፈውታል። ቀጣይ ክፍል እንግዲህ በጣም ደስ የሚል ፕሮግራም ይኖራል ብለን ተስፋ እናደርጋለን። ቤዛም ለሰራችው ግፍና ተንኮል ተጋልጣ የእጇን ታገኛለች የሚል ግምት አለን። ሌሊዬ እንኳን ደስ አለሽ። ቀጣይ ክፍል እንግዲህ ለክርስትናው የዛሬ ዓመት ለክርስትናው እንመጣለን እንላለን።